እጅግ አስደንጋጭ ሰበር መረጃ ብፁዕ አቡነ ኤርሚያስ እጅግ ልብ ሰባሪ ሐዘን ገጠማቸው። ሊቀ ጳጳሱ ባልተጠበቀ ሁኔታ ባለስልጣናቱን እንዲሁም ደግሞ ለጦርነት ገንዘብ ፈሰስ የሚያደርጉ አካላትን በአደባባይ ተችተዋል። ባልተጠበቀ ሁኔታ ቤተ ክርስቲያን በከባድ መሳሪያ መውደሙም ተነግሯል። ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ሰበር መረጃዎችን ይዘን ተመልሰን መተናል። እስከ መረጃችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያሰፈራችሁልን አብራችሁን ቆዩ። ቀዳሚ ያደረግንላችሁ መረጃችን እንግዲህ እጅግ አስደንጋጭ በሆነ ሁኔታ ብፁዕ አቡነ ኤርሚያስ በሚመሩት በሰሜን ወሎ ሀገረ ስብከት በቆቦ ከተማ ቤተ ክህነት አስተዳደር ስር በሚገኘው የመቀሌ ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ላይ ሚያዝያ 6 ቀን በከባድ መሳሪያ እጅግ ከፍተኛ አስደንጋጭ የሆነ ተኩስ ተከፍቶ ቤተክርስቲያኑ ሙሉ በሙሉ መውደሙን መረጃዎች ደርሰውናል። እንደሚታወቀው እንግዲህ ይህ በመቀሌ ከተማ የሚገኘው ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን በከተማዋ ካሉ ጥንታዊ ታዋቂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት አንዱና ዋነኛው እንደሆነ ይታወቃል። ቤተክርስቲያኑም በመቀሌ ከተማ ማዕከላዊ ክፍል በቀበሌ 15 እና 16 አካባቢ የሚገኝ እንዲሁም ለአካባቢው ምእመናን ትልቅ አገልግሎት የሚሰጥ በአካባቢው ምእመናን ዘንድ በጥንታዊነቱ የሚታወቅ ታላቅ የሆነ ቤተክርስቲያን መሆኑም ይታወቃል። ይሁንና በአሁኑ ሰዓት በደረሰን መረጃ መሰረት እንግዲህ ይህ ጥንታዊ ትልቅ አገልግሎት እየሰጠ የሚገኘው ቤተክርስቲያንም በከባድ መሳሪያ ተመቶ ሙሉ በሙሉ እንደወደመ መረጃዎች ደርሰውናል። እንግዲህ የሀገሬ ሰው ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚለው ሁሉ በቅድስት ቤተ ክርስቲያናችን ላይ የሚፈጸመው ስርዓታዊና መዋቅራዊ ጥቃቶች አሁን ድረስ እንደቀጠሉ ነው። ደጋግመን አሁንም ሰልሰን እንደምንናገረው የዚህ ስርዓት እንዲሁም ደግሞ በቤተ ክርስቲያን ላይ እየተፈጸመ ያለው ስርዓት አልበኛ የሆኑ የቤተ ክርስቲያን ጠላቶች የሚፈጽሙትና የፖለቲካው ፍልስፍና ያመጣው እንዲሁም ኦርቶዶክስ ጠሎች የሚፈጽሙት ድርጊት መሆኑ እሙን ነው። ጥቃቱንም የሚያስፈጽሙ አካላትም ቢሆኑ ቅድስት ቤተ ክርስቲያንን በየጊዜያቱ ከማውደምና ከማጥፋት ባሻገር እንዲሁም መከፋፈል እንዲሰፍን አንድነት እንዲጠፋ ከማድረግም ባሻገር ምእመናንን በየጊዜው በመግደል በመጨፍጨፍ ጭምር ቤተ ክርስቲያንን ለማዳከም እየሰሩ እንደነበር በበርካታ ጊዜያቶች ውስጥ አይተናል። በተለይም ደግሞ ጦርነትና መሰል ችግሮች ባሉባቸው አካባቢዎችም ያሉ አብያተ ክርስቲያናትን በቀጥታ ኢላማ አድርገው በከባድ መሳሪያ ማውደምም የተልኳቸው አንድ አካል አድርገውትም እየሰሩበት ይገኛሉ። ዛሬም እየሆነ ያለው የዚህ ቀጣይ ክፍል መሆኑንም እንድናረጋግጥ አድርጎናል። በሰሜን ወሎ ሀገረ ስብከት በቆቦ ከተማ ቤተ ክህነት አስተዳደር የመቀሌ ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ሚያዝያ 6 ቀን 2018 ዓመተ ምህረት በከባድ የጦር መሳሪያ እንዲወድም መደረጉም በእጅጉ ቅድስት ቤተ ክርስቲያንን የሚያሳዝን እንዲሁም ደግሞ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ኤርሚያስን ልብ የሰበረ አስደንጋጭ መርዶም ሆኗል። ቤተ ክርስቲያኑም በከባድ መሳሪያ ጉዳት ሲደርስበት በአገልግሎት ላይ የነበሩ ካህናት በእግዚአብሔር ጥበቃ ጉዳት ባይደርስባቸውም የጣራ ቆርቆሮ፣ ኮርኒስና መስታወት ሙሉ በሙሉ ከጥቅም ውጭ መሆኑንም እንዲሁም ደግሞ መገልገያ አልባሳትና መጽሐፍቱ ደግሞ በከፊል መጎዳታቸውም የወረዳው ቤተ ክህነቱ ያደረሰን መረጃም ያመለክታል። ሰበካ ጉባኤው የህንፃ ቤተ ክህነቱን የጉዳት መጠን በባለሙያዎች ለማስጠናት ዝግጅት እያደረገ መሆኑንም የተገለጸ ሲሆን ለመቀሌ ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን በምእመናን ድካምና በከፍተኛ ወጪ በድርብ ድንጋይ ተገንብቶ ሰኔ 6 ቀን 2013 ዓ.ም ብፁዕ አቡነ ኤርሚያስ ያገረ ስብከቱ ሊቀ ጳጳስ ቡራኬ ህንፃው ተመርቆ የተገለገሉበት የነበረ ሲሆን በደረሰበት ጉዳት የደብሩ ሰበካ ጉባኤ አገልግሎትን ለማስቀጠል መቸገሩንም ገልጾ የፈረሰውንም ለመጠገን በጎ አድራጊዎች ድጋፍ እንዲያደርጉለትም መንፈሳዊ ጥሪ እያስተላለፈ
እያለፈም ይገኛል። እንግዲህ እንደሚታወቀው በዚሁ ሀገረ ስብከት ከ2013 ጀምሮ በተቀሰቀሰው በዚሁ የሰሜኑ ጦርነት ምክንያት እንግዲህ በርካታ እንዲሁም ደግሞ ከ182 የሚበልጡ አብያተ ክርስቲያናት ሙሉ በሙሉና በከፊል ጉዳት እንደደረሰባቸው ይታወቃል። በዚህ መሰረት እንግዲህ ገሚሶቹ ተጠገነው በአዲስ መልክም ተገንብተው አገልግሎት መስጠት የጀመሩ ቢሆኑም በርካታ አብያተ ክርስቲያናት ግን ጉዳት ደርሶባቸው አሁን ድረስ ምእመናን መገልገል ሳይችሉ ቀርተው እነዚህ አብያተ ክርስቲያናት ፈርሰው ተቀምጠዋል። ሁሉም ኢትዮጵያዊ አንድ ሆኖ ይህንን ጉዳይ ሊያስቆም ይገባል እንላለን። በሰሜን ለሚገኙ ኢትዮጵያውያንም ድምጽ ልንሆናቸው ይገባል። ቅርሶች እየጠፉ ነው። አብያተ ክርስቲያናት እየወደሙ ነው። ኦርቶዶክሳዊውም ቢሆን ይህንን ጉዳይ ዝም ሊል አይገባም እንላለን። ከዚህም ባሻገር ደግሞ ይህ ሁሉ መከራ ሲደረግ በተለያዩ ጊዜያቶች አብያተ ክርስቲያናት በከባድ መሳሪያ ሲወድሙ ቤተ ክህነቱም ቅዱስ ሲኖዶስም ቢሆን ዝም ሊል አይገባም እንላለን። ዝምታውን ሰብሮ ቤተ ክርስቲያንን ሊጠብቃትና ክብሯን ማንነቷንም ሊያስጠብቅ ይገባል እንላለን። በአሁኑ ሰዓትም የቤተ ክህነቱ መዋቅር ይህንን መረጃ ሰምቶም በከባድ መሳሪያ ተተኩሶ አብያተ ክርስቲያናት መፍረሳቸውን አውቆና ተረድቶ ከመንግስት አካላት ጋር እንዲሁም ደግሞ ከሚመለከታቸው አካላት ጋር ውይይት በማድረግም ይህንን ችግር ሊፈታው ይገባል እንላለን። በዓለም አቀፍ የጦርነት ሕግም የሃይማኖት ተቋማትን ኢላማ አድርጎ በከባድ መሳሪያ መምታት ቀርቶ በአካባቢው እንኳን እንዲያልፍ የማይፈቀድ ቢሆንም ነገር ግን በአሁኑ ሰዓት እያየን ያለነው ጉዳይ ግን ከዚህ በተቃራኒ በሆነ መልኩ አብያተ ክርስቲያናትን፣ ገዳማትን ኢላማ ተደርገው በከባድ መሳሪያ እየተመቱ ይገኛሉ። ይህ ጉዳይም ዝም ሊል አይገባም እንላለን። ሀገረ ስብከቱም ቢሆን ይህንን ጉዳይ ለሚመለከታቸው አካላት በማሳወቅ እንዲሁም ደግሞ በሀገረ ስብከቱ እየተፈጸሙ ያሉ ጥቃቶችን ጭምር በማውገዝ ዘላቂ መፍትሄ ለምእመናን፣ ለአድባራቱ እንዲሁም ለገዳማቱ ጥበቃ ጭምር ሊያደርግላቸው ይገባል እንላለን። ሌላኛው መረጃችን ደግሞ የሊቀ ጳጳስ ሊዮን ንግግር የሚመለከት ይሆናል። ሊቀ ጳጳስ ሊዮ ባለስልጣናቱን በአደባባይ እየተቹ ይገኛሉ። ርዕሰ ሊቀ ጳጳስ ሊዮ በትላንትናው ዕለት በካሜሮን ባደረጉት ንግግራቸው እንግዲህ በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን ባልተለመደ ሁኔታ በግልጽ መተቸታቸው እንዲሁም ደግሞ መገሰጻቸው በቁጣ መናገራቸውም ተሰምቷል። ይህ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናቶች በፊት በማህበራዊ ሚዲያ ላይ እንደገና ከተቿቸው በኋላ መሆኑም ተገልጿል። ርዕሰ ሊቀ ጳጳስ ሊዮ በካሜሮን ባሚንዳ ባደረጉት ንግግርም ለራሳቸው ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅም ሲሉ ሃይማኖትንና የእግዚአብሔርን ስም የሚጠቀሙ ሰዎችንም አውግዘዋል። ጳጳሱ ይህ አመፅን ለማጽደቅ እምነትንም መጠቀም መሆኑንም በመጥቀስም ባለስልጣናቱም እንዲሁም ደግሞ የሀገረ አሜሪካን ፕሬዝዳንት ዶናልድ ትራምፕንም አስጠንቅቀዋቸዋል። ለ10 ዓመታት ያህል በዘለቀው ግጭትም ለተጎዳው የአካባቢው ማህበረሰብ ባደረጉት ንግግርም ሰላምን ለማወጅ ብመጣም ነገር ግን የአካባቢው ነዋሪዎች ለእኔም ሆነ ለመላው ዓለም ሰላምን እያወጁ እንደሆነ ተረድቻለሁ በማለትም ገልጸዋል። ሊቀ ጳጳስ ሊዮ በንግግራቸውም ስለ ጦርነት አስከፊነትም ሲገልጹ ጦርነት የሰው ልጅን እንደሚቀጥፍ ሲያስረዱም ቅድሚያ በሚሰጣቸው ጉዳዮች ላይ ዓለም አቀፍ አለመመጣጠን መኖሩንም በመግለጽ ይህንንም ጉዳይ ተችተዋል። ሁሉም በእኩል ሊናገር እንዲሁም ደግሞ ድምጹም ተቀባይነትን ሊያገኝ እንደሚገባም አስገንዝቧል። የጦርነት ጌቶችና ጦርነትን የሚያውጁ አካላትም ለማውደም እንዲሁም ደግሞ ለማጥፋት የሚፈጀው ወይንም ደግሞ የሚወስደው ጊዜ ቅጽበት እንደሆነ የማያውቁ ለመምሰል ይሞክራሉ። ነገር ግን መልሶ ለመገንባት የህይወት ዘመን በቂ አይደለም በማለትም ጭምር የጦርነትን አስከፊነት እንዲሁም ደግሞ ጦርነት ለማውደምና ነገሮችን ለማጥፋት እንዳልነበር ለማድረግ ቅጽበት የሆነች ወይንም ደግሞ ቅጽበታዊ የሆነች ደቂቃ በቂ ናት።
ነገር ግን ያንን ነገር መልሶ ለመገንባት የጠፋውን የሰው ህይወት ለመመለስ ግን አመታት፣ አዝማናት እንዲሁም ዘመናት ጭምር እንደማይበቁም ሊቀ ጳጳስ ሊዮም ይህንን ጉዳይ ለሁሉም ዓለም አቀፍ ማህበረሰብ እንዲሁም ደግሞ ጦርነትን ለሚያውጁ አካላትና መሪዎች፣ ባለስልጣናት ጭምርም ተናግረዋል። አክለውም ሊቀ ጳጳሱ ሊዮ በቢሊዮን የሚቆጠር ዶላር ለግድያ ለውድመት ይውላል፣ ነገር ግን ለፈውስ፣ ለትምህርትና ራስን ለማደስ ምዕመናንን ለመጠበቅ የሚያስፈልጉ ሀብቶች የትም አይገኙም በማለትም ተናግረዋል። ሊቀ ጳጳሱ የጦርነት ጌቶች ሲሉ የጠሯቸውም ወሳኝ የሆኑ የተግባር ለውጥ እንዲያደርጉም ጥሪ አቅርበዋል። ወደ ሰብአዊ ወንድማማችነት የበለጸገና ዘላቂ መንገድም እንዲሸጋገሩም አሳስበዋል። ዓለም በጥቂት አምባገነኖች እየተናጠች እንደምትገኝም ሊቀ ጳጳስ ሊዮ አክለውም ገልጸዋል። ከዚህም ባሻገር በመቋጫቸው ሊቀ ጳጳስ ሊዮም ዓለማችን እንዲህ ባሉ አምባገነን መሪዎችና እንዲሁም ደግሞ ጦርነትን ብቻ በሚያውጁና በሚፈልጉ ግለሰቦች የተሞላች ብትሆንም ነገር ግን በብዙ አቃፊና ደጋፊ ወንድሞችና እህቶች ተይዛና ተደግፋም ትገኛለች በማለትም ተስፋን የሚያጭር ንግግርም በማድረግ ንግግራቸውን ሀሳባቸውንም ቋጭተዋል። ሊቀ ጳጳስ ሊዮም ከዚህም ባሻገር እንደሚታወቀው ከሰሞኑም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እጅግ የከረረ ንግግሮችን እያደረጉ እንደነበር የሚታወስ ነው። እንዲሁም ደግሞ ፕሬዝዳንት ዶናልድ ትራምፕ ሊቀ ጳጳስ ሊዮን መተቸታቸውን እንዲሁም በአደባባይ መናገራቸውም ሊቀ ጳጳስ ሊዮ የሚያደርጉት ንግግር አግባብነት የሌለው መሆኑን ጭምር ሲናገሩም አድምጠናል። ይህ ጉዳይ በዚህ ከቀጠለ ሊቀ ጳጳስ ሊዮ እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዴት ሊያመሩ ይችላሉ የሚለው ጉዳይም በርካቶችን እያሰጋ ይገኛል። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።